ኪዳነ ምሕረት እናቴ ቅዱሳን ስለኛ ባያማልዱ እኛ የምንኖርበት አገር ውስጥ ተከራይተው ወይ ቤት ሰርተው ከኖሩ እነሱ እዚህ ሰፈር ስለሚኖሩ ብሎ ይመረናል እግዚአብሔር። እየሰማችሁ አብረውን ስለሚኖሩ አሁን ይሄ ምንም እንደው አሳማኝ አይመስልም። መጽሐፍ ቅዱስ ነው እንደሚለው ቅዱሳን እኛ የምንኖርበት አገር ውስጥ ስለኖሩ ብቻ እግዚአብሔር ይምራል። በመጽሐፍ ቅዱስ ሁለት በደንብ ጥሩ ታሪኮች አሉ። የመጀመሪያው ኦሪት ዘፍጥረት ምዕራፍ 18 ላይ ነው። ሰዶምና ገሞራ ሲባል ሰምተናል አይደል? ግብረ ሰዶም ይባላል ዛሬ ድረስ። የተመሳሳይ ጾታ ዝሙት እየፈጸሙ እግዚአብሔርን ያሳዘኑ የመጀመሪያዎቹ ሰዎች ናቸው። በዚያች ሀገር እግዚአብሔር ሊያጠፋቸው በወደደ ጊዜ መጀመሪያ እንዲህ አለ፣ እኔም ማደርገውን ለባሪያዬ ለአብርሃም ሳልነግር አደርጋለሁ አለ። ለአብርሃም ሳላማክርም አላደርግም አለ። ተመልከቱ። ስለዚህ ለአብርሃም ነገረው። ሰዶምና ገሞራ ኃጢአታቸው በዝቷል፣ ላጠፋቸው ነው አለ። አብርሃም እንዲህ አለ፣ ጌታ ሆይ የሰማዩ ዳኛ አንተ እንዴት ቅን አትፈርድም? ምድራዊ ዳኛ እንኳን ቅን ይፈርድ የለ ወይ? ይህ ካንተ ይራቅ። ምናልባት እዚህ ከተማ ውስጥ ሰዶምና ገሞራ ውስጥ 50 ጻድቅ ብታገኝ ይህ ሁሉ ሕዝብ በደለ ብለህ 50ውን ጻድቃን አብረህ ታጠፋቸዋለህ? እንደው ለ50ው ስትል እንኳን አትምርም? ይህ ካንተ ይራቅ አለ። እግዚአብሔር ምን አለ? 50 ጻድቅ ባገኝ ከተማይቱን እምራለሁ አለ። ጸሎቱን ተቀበለ አልተቀበለ? ተቀበለው። አብርሃም ሲያስበው ሰዶምና ገሞራ ውስጥ 50 ሰው ላይኖር ይችላል። እንደው እግዚአብሔር ያለ መቼስ አንዴ መናገር ጀምሬያለሁ። ከ50ው እንደው 5 ቢጎድልስ ስንት ቢሆን ማለት? ቁጥር ላይ ችግር አለ ማለት ነው። ስንት ቢሆን? 45 ቢሆን አትምርም ከተማይቱን አለ። እምራለሁ አለ። 40 ቢሆንስ አለ እምራለሁ አለ። 30ስ እምራለሁ፣ 20ስ እምራለሁ፣ 10ስ እምራለሁ። 6 ጊዜ እግዚአብሔር የአብርሃምን ምልጃውን ተቀበለው። ስንት ጊዜ? 6 ጊዜ። አብርሃም ስንት ላይ ነው ያቆመው? እየሰማችሁ ነው? ስንት ላይ ነው ያቆመው? ስንት ላይ ነው ያቆመው? 10 አይደል? እንደው ምናልባት ከኛማ እንደው አብርሃም በነካጁ ወረድ ቢያደርገው አላላችሁ? የሚገርመው ሰዶምንና ገሞራን በሚያክሉ ታላላቅ አገሮች 10 ጻድቅ እንኳን እንዴት የለም? ሕፃን እንኳን የለም እንዴ? ሕፃን የለም። ለምን ብትሉ እነሱ መውለድ አቁመው ሌላ ስራ መስራት ከጀመሩ ቆይተዋል። ስለዚህ ሕፃንም አይወለድም፣ ትተውታል መውለዱንም። 10 ጻድቅ ጠፋ። በእውነት የቅዱሳኑን ቁጥር ከ10 በታች አያደርግብን አምላካችን። 10 ባገኝ እምራለሁ አለ። ከ10 ዝቅ ቢልስ 8 9 ከሆነ እግዚአብሔር በአንድ ከተማ ውስጥ 10 ጻድቅ ቢያገኝ ስለ 10ሩ ሲል ከተማውን ይምራል። ከ10 ዝቅ ብሎ 8 9 ከሆነ 8ቱን ብቻ ያወጣቸውና ከተማይቱን ግን ያጠፋታል። በምን አወቅን? ኖህ ሚስቱ 3 ልጆቹና ከሚስቶቻቸው ጋር አጠቃላይ ስንት ነበሩ? 8ቱን አድኖ ዓለምን በሙሉ በጥፋቷ ምን ብለው አጥፍቷል። ስለዚህ 8 9 ከሆኑ እነሱን ያወጣና ከተማውን ያጠፋል። ደግሞ 3 4 ቢሆኑስ ብትሉ እግዚአብሔር እነዛን 3 4ቱን አድኖ አገሪቱን ያጠፋታል። በምን አወቅን? ከሰዶምና ከገሞራ ሎጥን ሚስቱን ከ2 ልጆቻቸው ጋር አወጣ። አጠቃላይ ስንት ናቸው? 4ቱን አወጣ። 3 ቢቀሩም 3ቱን ያወጣል። ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 14 ላይ አንድን ከተማ ላጠፋ ብፈልግ ይላል እግዚአብሔር፣ ከተማይቱ ውስጥ ኖህ ዳንኤልና ኢዮብ ቢኖሩ እነሱ በጽድቃቸው ራሳቸውን ያድናሉ እንጂ ከተማውን አያድኑም። 3ቱን ጻድቃን ግን አድናቸዋለሁ ብሎ ተናገረ። ስለዚህ የመጨረሻው ጣራው 3 ነው ማለት ነው። የመጨረሻው ከ3 ካነሰ 2 1 ከሆነ ግን ለኃጥአን የመጣ ለእነማን ይተርፋል? ለጻድቃን ይተርፋል። የቅዱሳኑ ቁጥር በእውነት ከ10 በታች አያደርግብን። ለምንድን ነው እግዚአብሔር የሚያደርገው? አሁን ጻድቃን እኛ የምንኖርበት ሀገር ውስጥ ስለኖሩ ብቻ ለምን ይምረናል ብትሉ ምክንያት አለ። ምክንያቱ ምንድን ነው? ለምሳሌ እኛ ወይን ተከልን እንበል። ወይን ተክለን ያፈራል ብለን ስንጠብቅ አላፈራም። ያ ወይን ይቆረጥ ብለን መጥረቢያ ይዘን ሰራተኞች አስከትለን ልንቆርጠው ስንሄድ እዛ ወይን መካከል አንዲት ዘለላ ብናገኝ፣ አዲስ ፍሬ ብናገኝ እንቆርጠዋለን? እየሰማችሁ ነው? እንቆርጠዋለን። ለምን? ሊያፈራ ነው አይደል? ያየነው ግን ስንት ዘለላ? እግዚአብሔር ምን አለ? ትንቢተ ኢሳይያስ ምዕራፍ 5 ላይ ወይን በዘለላው በተገኘች ጊዜ በረከት በእርሷ ላይ ያለና እንዳታጠፉት እንደሚባለው እኔም ለባሪያዎቼ ለቅዱሳን ስል እንደዚህ አደርጋለሁ። ስለዚህ በእውነት
ቅዱሳንን እኛ መሃል ሲያይ እግዚአብሔር ቅዱሳንን ሲያይ ምናልባት በጎ ስራ ይሰራሉ ብሎ እነሱን አይቶ እኛን ይምረናል። የቅዱሳንን ቁጥር ከመካከላችን አይቀንስብን። አዎ የመጨረሻው ነጥብ እየሰማችሁ ነው። የመጨረሻው በዛ አይደል? የመጨረሻው መጨረሻ አዎ የመጨረሻው የቅዱሳን አማላጅነት ያስፈለገው ኃጢአተኞች ስለሆንን የቅዱሳን ምልጃ ስለሚበልጥ እያል ዘርዝረናል። እግዚአብሔር መማለድ ስለሚፈልግ የመጨረሻው በተለይ ከኛ በተቃራኒ ያሉ የእምነት ተቋማት በእኛ ቋንቋ መናፍቃን የምንላቸው የቅዱሳን አማላጅነት ጠቅሳችሁ ስታስረዷቸው መጀመሪያ አያማልዱም ሲሉ ይቆዩና ልክ ማስረጃ ሲበዛባቸው ይሄማ በሕይወት እያሉ ነው ይላሉ። ከሞቱ በኋላ ግን ምን አይሉም? አያማልዱም። እቺ መጀመሪያ አያማልዱም ነው የሚሏቸው። ልክ ጠቅሳችሁ ደግሞ ስታስረዷቸው ይሄማ በሕይወት እያሉ ነው ከሞቱ በኋላ ምን አይሉም? አያማልዱም ይላሉ። ለዚች እንደው አጭር ማሳያ ልንገራችሁ ነው ይበቃኛል። የመጀመሪያው በእነዚህ ሰዎች አስተሳሰብ ምልጃን የሚከለክለው ምንድነው ማለት ነው? ምንድነው ምልጃ የሚከለክለው? ማማለድ የሚከለክለው ምንድነው? ሞት ነው አይደል? ሰው ካልሞተ ማማለድ ይችላል አይችልም? ይችላል ብለው ነው የሚያምኑት። በጣም ጥሩ። ይህንን ማመናቸው ብቻ ራሱ አንድ ትልቅ ነገር። ማማለድን የሚከለክለው ሞት ብቻ ከሆነ ቅዱስ ሚካኤል ይሞታል? ቅዱስ ገብርኤልስ? መላእክትስ ያማልዳሉ? ያማልዱ? ለምን አይሉም ታዲያ? እነሱ ሞት ከሆነ ምልጃ የሚከለክለው መላእክትን አማልዱን ለምን አይሏቸው? ተመልከቱ። ሞት ከሆነ ምልጃን የሚከለክለው የማይሞቱ መላእክት አሉ። መላእክት እኮ አይሞቱም። ይሞታሉ እንዴ? ዘይተ ሰማዕተ ሰማዊ ዘይተ ገብረ ተገብረ ሚላለ። በአንድ ወቅት አንድ የቆሎ ተማሪ እንደዚህ ሰንበቴ ቤት ገብቶ ሊበላ ይፈልጋል እና አንድ ትልቅ የጠመጠመ ቄስ መስሎ የተቀመጠ ሰው አለ። እኛ ደግሞ ሰውን የምናየው ባለባበሱ ነው አይደል? ብዙ ጊዜ ብዙ ዕውቀት የሌለው ሰው ልብስ ላይ በጣም ጎበዝ ነው። እየሰማችሁ? አለባበስ ላይ በጣም ጎበዝ ነው ውስጡ ባዶ የሆነ ሰው እና ጠምጥሞ ጭራ ይዞ ካባ አድርጎ ሲመጣ የክብር ወንበር ተሰጥቶ አዳራሹ ላይ ተቀመጠ። ያ ብዙ ትምህርት የተማረው የቆሎ ተማሪ ሲመጣ ግን መሬት ቁጭ በል ተባለ። በእውቀት እኮ እሱ ይበልጣል። ከዛ ያ ጭራውን እየነሰነሰ ምግብ ቀረበለት። ምግብ በላ። በልቶ ሲጨርስ የህዳር ሚካኤል ነው ያመቱ። ድግስ ደጋሿ ቀረብ አለችና የኔታ አለችው ያን ጥሩ የለበሰው እንደው ዛሬ ቅዱስ ሚካኤል ምን ያደረገበት ቀን ነው ብላ ጠየቀች። ደርሰሽ ተመለሽ ያሽውን አስቀምጭና ነግርሻለሁ። ከሄደች በኋላ የቆሎ ተማሪውን አንተ ተማሪ ዛሬ ሚካኤል ምን ያደረገበት ነው ብሎ ጠየቀው። በጆሮው ነገረው። ልክ እሷ ስትመጣ ሚካኤል ምን ያደረገበት ነው ሲላት ብላ ስትጠይቀው ዛሬ ቅዱስ ሚካኤል ያረፈበት ቀን ነው አለ። እየሰማችሁ? ይህን ጊዜ ተማሪው ብሎ ጮኸ። ዘይተ ሰማዕተ ሰማዊ ዘይተ ገብረ ተገብረ። ታይቶ የማይታወቅ ነገር ተሰማ ተደረገ። ሚካኤል ደግሞ መቼ ነው ሞቶ የተቀበረው ብሎ ያንን ድግስ ቤት በለቅሶ አቀለጠ። አሁን ይህን ለምን ፈለግ ነው? መላእክት ይሞታሉ? አይሞቱም። ስለዚህ ሞት ነው ምልጃ የሚከለክለው የሚሉ ሰዎች ለምንድን ነው መላእክትን ያማልዳሉ ሲሉ ማንሰማቸው? ሌላው ከቅዱሳን ያልሞቱ አሉ የሉ? ያልሞቱ ቅዱሳን አሉ የሉ? እንደው በመጽሐፍ ቅዱስ ማና ማና? ኤልያስና ታዲያ ምን ነው መናፍቃን ኤልያስ አማልደኝም አይደል? አልሞተም እኮ አለ፣ እስካሁን አለ። ቢያንስ እንደው ሌላውን አይቀበሉ፣ የናቡነ ተክለ ሃይማኖትን አይቀበሉ። ቢያንስ ኤልያስና ሄኖክን ግን አማልዱን ማለት አለባቸው። ግን እንደ ክርስትና ምዕመናን በሕይወት በምድር ላይ በስጋ ከመኖር ከማን ጋር መኖር ይበልጣል? ከማን ጋር መኖር ይበልጣል? አሁን ወደ እግዚአብሔር መሄድ እንፈልጋለን አንፈልግ? ገነት መግባት አትፈልጉ? መሞትስ አትፈልጉ? እና ጉዞ እናዘጋጅ። ወደ ገነት የሚገባው በምንድን ነው? በሞት ነው። ቅዱሳን እዚህ ምድር ላይ ሆነው ካማለዱ ከክርስቶስ አጠገብ ሲሆኑ ያማልዱ? ያማልዳሉ? ሊሄድ ከክርስቶስ ጋር ልኖር ናፍቃለሁ ይላል ቅዱስ ጳውሎስ። ከኛ አጠገብ ሆኖ የጸለየ ጳውሎስ ከክርስቶስ አጠገብ ሲሆን አፉን ምን ይዘዋል? ቅዱሳን እዚህ ምድር ላይ ብቻ ሳይሆን በሰማይም ምን ይላሉ? ያማልዳሉ። እንደውም ቅዱሳን ክብራቸው የሚጨምረው ከሞቱ በኋላ። አባቶቻችን ምን ይላሉ? የጻድቅ ሰውና የዶሮ ክብሩ ከሞተ በኋላ ነው ይላል። ዶሮ አሁን በሕይወት እያለች እናከብራታለን። እሺ ነው የምትባለው አይደል? ከታረደ በኋላ እሺ ይላል። እሺ የሚል ይኖራል አይደል? መቼ ስለ ኢትዮጵያን አናገርም። በሕይወት እያለች የምናባራት ዶሮ በታረደች ጊዜ ግን እንከባታለን፣ እንሸልማታለን።
የጻድቅና የዶሮ ክብሩ ከምን በኋላ ነው? ከሞተ በኋላ ነው። ይሄ ምናልባት በጠቅላላ ይመስላል። መጽሐፍ ቅዱስ የሚናገረውን ልጥቀስላችሁና ይበቃኛል። የዮሐንስ ራእይ ምዕራፍ 6 ላይ ቅዱስ ዮሐንስ አንድ ራእይ ተመለከተ። ስለ ክርስቶስ ምስክር ይላል የታረዱትን ነፍሳት በሰማያት አየኋቸው ይላል። በየት አየኋቸው? እነማንም መሰላችሁ? እነዛ ኢትዮጵያውያን በሊቢያ የታረዱትን አታስታውሱ? ከባህር ዳርቻ ያንን ብርቱካናማ ቱታ ለብሰው ያያቸዋቸው ማለት። አሁን ብርቱካናማ ቱታ ለብሰዋል። አሁን ቅዱስ ዮሐንስ አይቷቸዋል። እኔ ባላያቸው እሱ ያለው ያየውን ይነግረናል። ስለ ክርስቶስ ምስክር የታረዱትን ነፍሳት በሰማይ አየኋቸዋል። አቤቱ የሰራዊት ጌታ እግዚአብሔር ሆይ ደማችን በምድር ላይ እስከ መቼ ይፈሳል? ከነሱ በኋላ የሚሞቱትን እያዩ እኮ ነው። እስከ መቼ አትበቀልም ብለው ጮሁ፣ ጸለዩ ወደ እግዚአብሔር። እንዲህ አላቸው፣ እንደናንተ የሚታረዱ የሌሎች ሰማዕታት ቁጥር እስኪፈጸም ድረስ ለጥቂት ጊዜ ቆዩ አላቸው። ነጭ ልብስ ተሰጣቸው ይላል። ምን ተሰጣቸው? አሁን ያቺ ቱታ የለችም። ምን ለብሰዋል ማለት? በረከታቸው ይደርብን በእውነት። ስለዚህ በሰማያት ከሞቱ በኋላ ይጸልያሉ አይጸልዩም? ይጸልያሉ። እና አቡነ ገብረ መንፈስ ቅዱስ አሁን በስማቸው ተሰብስበናል። አቡነ ገብረ መንፈስ ቅዱስ በሰማያት ስለኛ እየጸለዩን እያማለዱ ነው። የጻድቁ በረከት ከኛ ጋር ይሁንልን። እነሱም ካልማርክ እኔን አትማረኝ እያሉ ነው በሰማይ በእውነት እንደ ሙሴ ማለት። ይህንን በረከት ይህንን ጸጋ እንድናምን የረዳን አምላካችን ስሙ የተመሰገነ